መጽሐፍ ሲናገር እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ያለ ቃል ነው። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታችን በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትን ፈጽም። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ወደፊት የጽድቅ አክሊል ይጠብቃችሁ። ተዘጋጅቶልኛል። ይህን ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክበዋል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ኢየሱስ ጌታ ነው። ዛሬ ከኔ ጋር አንድ የተረሳ በሕይወታችን በጣም ቤተክርስቲያን ትኩረት ልትሰጠው የሚገባ አንድ አደራ አሳስባችኋለሁ። የማገለግላችሁ ርዕስ የክብሩን አደራ ፈጽሙ የሚል ነው። የክብሩን አደራ ምን እንበል? እንፈጽም። የክብር አደራ አለብን። የምን አደራ አለብን? የክብር አደራ አለብን። እና ይህንን የክብር አደራ ነው እንደምታውቁት ሁለተኛ ጢሞቴዎስ ጳውሎስ ከጻፋቸው በተለይ አሁን ያነበብኩት የመጨረሻው የጳውሎስ ኑዛዜ ይባላል። የመጨረሻው የጳውሎስ ድምጽ ነው። ጳውሎስ ገላትያን በጻፈበት መንፈስ አይደለም ጢሞቴዎስን የጻፈው። ገላትያን ሲጽፍ ወጣት ጸሐፊ ነበረ። ስለራሱ ይከላከር ነበር አይደለ? እኔ ከሐዋርያት አላንስም በእግዚአብሔር የተጠራው ይል ነበርና እድሜው በጣም በስሎ ማቹር ዳርጎ ረጅሙን እድሜ ከተጓዘ በኋላ ጢሞቴዎስን ሲጽፍ ከኃጢአተኞች ዋና እንደሆነ ምዕራፍ የመጀመሪያው መልእክት ላይ ነገርና እዚህ ጋር ሲመጣ ግን የሕይወቱ ፍጻሜ አስብ 37 ዓመት ያገለገለ ሰው እስር ቤት ያሳለፈ፣ በመገረፍ ያሳለፈ፣ በመሰደድ ያሳለፈ ሰው ምን ሊመክራችሁ ይችላል? ምንስ ሊያሳስባችሁ ይችላል? እና ይሄንን ሐሳብ ይዞ ይመጣና ለልጁ ለጢሞቴዎስ አንድ ነገር ይለዋል። የክብር አደራ ሰጥሃለሁ። ኢየሱስ ጌታ ነው። የክብር አደራ አለብህ። አንተ ዛሬ እኔ ባልፍም እኔ ሊሄድ ቢሆንም ለአንተ ግን የማስተላልፈው የክብር አደራ አለ። ጳውሎስ ይሄን በሚልበት ጊዜ አደራ እንዲሁ አይሰጥም። አደራ እንዲሁ ምናልም አይሰጥም። አደራ ብትሰጡ በሰማይ እንጂ ያለው በምድር ሰው ካገኘ ጎረቤት ዘመድ ካገኘ ጠርተህ ነው አደራ የምትሰጠው። በሀገራችን አደራ ሰጪም አደራ ተቀባዮችም ስለሆንን አይደለ? እና ይሄ ልማድ ስለነበረ ጳውሎስ ግን አደራ ሰጥሃለሁ፣ አደራውን የምሰጥህ ግን በእነዚህ የማይለወጡ ልትክዳቸው በማትችላቸው እውነቶች መካከል ናቸው ብሎ አራት መሰረታዊ አደራ ሰጪዎች አደራ በሚሰጥበት ጊዜ ቆመው እንደሚመለከቱ አድርጎ ያቀርባቸዋል። የመጀመሪያው የሚያቀርበው በእግዚአብሔር ፊት ይለዋል። እንደዚህ ይለዋል፣ አሁን የሚሰጠው አገልግሎት፣ አሁን ያለህበት አገልግሎት እግዚአብሔር ያለበት ነው። ኢየሱስ ያድናል። ይላችሁ ኑሯችሁ፣ ቤታችሁ እግዚአብሔር ያለበት ነው። ወደዳችሁም ጠላችሁም በክርስቶስ ኢየሱስ ካመናችሁ ሰዓት ጀምሮ የእናንተ ኑሮ እግዚአብሔር ያለበት ነው። ስለዚህ ጳውሎስ እንደዚህ ይለዋል፣ አደራ ሰጥሃለሁ። በማን ፊት ሲለው? በእግዚአብሔር ፊት። በእግዚአብሔር ፊት አደራ ሰጥሃለሁ። ከዛ ሲል በሕያዋንና በሙታን በሚፈርደው በጌታችን በኢየሱስ ክርስቶስ ፊት። በቂ ነበር እኮ በእግዚአብሔር ፊት አደራ ከሰጠ በቂ ነበር አይደለ? ጳውሎስ ግን ይጨምርና ኢየሱስንም ከጨመረው በኋላ እጨምራለሁ፣ አሁንም አደራውን የምሰጥህ በመገለጡ ፊት ነው። ኢየሱስ ያድናል። መገለጡ ባለበት ምን ሰጣለሁ? አደራ ሰጣለሁ። ይቀጥልና አራተኛ በመንግስቱ ፊት አደራ አለብን። በእግዚአብሔር ፊት የተቀበልነው አደራ አለብን። በኢየሱስ ፊት የተቀበልነው አደራ አለብን። በመገለጡ ፊት የተቀበልነው አደራ አለብን። በመንግስቱ ፊት የተቀበልነው ጳውሎስ እመክርሃለሁ የሚል ቃል ነው እዚህ ጋር የሚጠቀመው። ነገር ግን እመሰክርብሃለሁ የሚል ሐሳብ ነው ዳይሬክት ፊቹ በግሪኩ ያለው። እመሰክርብሃለሁ፣ ይሄንን አደራ ባልጠብቅ በአብ ፊት ነው የምመሰክርብህ። ይሄን አደራ ባልጠብቅ በወልድ ፊት ነው የምመሰክርብህ። ይሄን አደራ ባልጠብቅ በመንግስቱ ፊት መዋሸት አትችልም፣ መደበቅ አትችልም። የሚፈጸም አደራ ሰጥሃለሁ። ዛሬ ለዚህ ቤተክርስቲያን ያለኝ መልእክት ይሄ ነው። አደራ አለባችሁ። የውርደት አይደለም የክብር አደራ አለባችሁ። ተስፋ አላችሁ። የውርደት አይደለም የክብር አገልግሎት አለባችሁ።
ስለዚህ እንደዚህ ይለዋል፣ አደራ ሰጥሃለሁ። በአብ ፊት ነው አደራ የምሰጥህ፣ በኢየሱስ ፊት ነው አደራ የምሰጥህ፣ በመንግስቱ ፊት ነው አደራ የምሰጥህ፣ በመገለጡ ፊት አደራ ሰጥሃለሁ። ሁለት አደራ ይሰጠዋል። የመጀመሪያው አደራ ቃሉን ስበክ። ቃሉን የመስበክ አደራ አለብን። አሁን ቃሉን ስበክ ለፓስተሮች እንደኔ ላሉ አገልጋዮች አልፎ አልፎ መድረክ ላይ ለሚወጡ ሰዎች ብቻ የተሰጠ እውነት አድርገነዋል። ቃሉን መስበክ ጳውሎስ በሚያወራበት ኮንቴክስት ቃሉን ስበክ ሲለው አንድ ነገር ነው የሚለው፣ የንጉሥ አዋጅ ነጋሪ ሁን። የንጉሥ ምን ሁን? አዋጅ ነጋሪ ሁን። በቀላል ቋንቋ የንጉሥ አዋጅ ነጋሪ አይጨምርም አይቀንስም። የንጉሥ አፈቀላጤ በምንም ተአምር አንድ ነገር መጨመር አይችልም፣ መቀነስም አይችልም። ንጉሡ ያለውን ብቻ ነው የሚናገረው። እንደዚህ ይላል፣ ቃሉን ስበክ። በኑሮህም በአንደበትህም የምትቀንሰውም የምትጨምረውም ነገር የለም። ቃሉን መስበክ የሚለው ቀጥታ ኮንቴክስቱ የመድረክ አገልጋይ ይሁን አይደለም እያለ ያለው፣ ስትኖረውም ስትናገረውም ተመሳሳይ ይሁን። ለዛ ነው ቃሉን የምትሰብከው ይላል፣ ቢመችህም ባይመችህም፣ በጊዜው አለ ጊዜው። አየህ፣ ክርስትናን የምትኖረው ሲመችህ ብቻ አይደለም፣ ምንም ሲል ነው፣ ሳይመችህም ነው። ለዛ ነው እስጢፋኖስ እየተወገረ ሰማያት ተከፍተውለታል። ለምን? ክርስትናው ሲመችህ ብቻ አይደለም፣ ሳይመችህም አክቲቭ ነው። እኛ ከብዶናል፣ እንደዚህ አምሮብን ራሱ ከመንፈስ ቅዱስ ጋር መነካካት ከብዶናል አይደለ? እነ እስጢፋኖስ እየተወገሩ ለነሱ መንፈሳዊ ዓለሙ ክፍት ነው። ኢየሱስን ለማየት የሚታገላቸው ነገር የለም፣ ክፍት ነው። ዮሐንስ በዘይት ቀቅለው ፍጥሞ ላይ ጥለው በጌታ ቀን በመንፈስ ከነበርኩ ይላል። ቸርች መተን በመንፈስ መሆን በሚከብደን ጊዜ እነሱ እባብና ጊንጥ ነድፎ ገደላቸው ተብሎ የተጣሉበት ቦታ ሆነ በመንፈስ ናቸው። ስለዚህ ቃሉን ስበኩ፣ ቃሉን ኑሩት። ከዛስ መቴ ቢመቻችሁም ባይመቻችሁ። ጳውሎስ ለዚህ ነገር ፍጹም ምሳሌ ነው። ሰውየው ንግስናን የለመደ መሪነትን የለመደ ሰው ነው ጳውሎስ። ከፊት መሄድን የለመደ ሰው ነው ጳውሎስ። ከኋላ እንኳን አልነበረም፣ ከፊት ነው የሚሄደው። ደብዳቤ ተቀብሎ ከፊት መሄድ የለመደ ሰው ነው። በፈረስ ታጅቦ በወታደሮች ታጅቦ መሄድ የለመደ ሰው ነው። አንተ ጌታን ካገኘ በኋላ ግን ያሳለፈው ያለመደውን ነው። አንዴ መታሰር፣ አንዴ መደብደብ፣ በዘንቢል መውረድ ለሱ ክብር እኮ አይደለም። በነገስታት ወታደሮች ታጅቦ የሚሄድ ሰውዬ በዘንቢል እስኪያወርዱ ድረስ ያንን ሁሉ መከራ አይቶ ለአንድ ነገር ኖሯል፣ ለኢየሱስ ኖሯል። ለእኔ ህይወት ክርስቶስ ነው፣ ሞትም ጥቅሜ ነው። ህይወቱን ገንዘብ አላደረገም፣ ህይወቱን ዝና አላደረገም፣ ህይወቱን ሀብት አላደረገም። ደምድሟል ጳውሎስ። ለኢየሱስ የመኖር ምሳሌ ነው፣ በመመቸት አይደለም፣ ባለ መመቸት ውስጥ። ሲጀመር ክርስትና የምቾት ህይወት አይደለም። ክርስትና የሚወደድ ህይወት አይደለም በራሱ። ኢየሱስ እግሩ እንደወጣ መታረድ ነው፣ መገደል ነው፣ መሰቀል ነው፣ በመጋዝ መሰንጠቅ ነው፣ መከራን የደረሰባቸው። ክርስትና ለእግዚአብሔር ደስታ ብቻ የሚኖርበት ህይወት ነው። አንተን ደስ ካለ አዋ ጉቦ ካልሰጠ ነገር አይስተካከልም። ግን ስለ እግዚአብሔር ስትል አርፈህ ትሄዳለህ፣ አትሰጥም። አየህ፣ ክርስትና ለአንተ ደስታ ለአንተ ስኬት የምትኖርበት አይደለም። እግዚአብሔርን ደስ ካለ ካስደሰተ ካከበረ እያልክ የምትኖርበት ህይወት ነው። ስለዚህ እንደዚህ ይላችኋል፣ የክብር አደራ አለባችሁ። ምንድነው አደራው? ቃሉን ስበኩት። ቤታችሁን በቃሉ አደባባይም ስትወጡ ቃሉን በሉት፣ ኑሩት። ጳውሎስ አሁን ይሄ ነው። ቃሉን ስንኖር ግን የቃሉ ህይወት ሶስት መንገድ አለው ይላል ጳውሎስ። የምትሰብኩት ቃል የምትኖሩት ቃል ሶስት አቅጣጫ አለው ይላል ጳውሎስ ሲናገር። የመጀመሪያው ወቀሳ ወይ ደግሞ ዘለፋ። አሁን ቤተ ክርስቲያን የሚያስፈልጋት የመዘላለፍ መንፈሳዊነት ነው። መሰዳደብ አላልኩኝም። መዘላለፍ ግን ምንድን ነው? መዘላለፍ የሚለው ቃል አቻፍቺው ጳውሎስ በመደበኛ ትርጉም ሲፈታው ወቀሳ። አሁን ጢሞቴዎስ ወይ የምታገለግለውን ህዝብ ዝለፈው፣ ምን በለው፣ ውቀሰው። አያስደነግጥም? አሁን ቸርች ብዘልፍ ምዕመኑ ይቀመጣል? ትቀመጣላችሁ ወይ? አንቀመጥም። ጌታ ይባርካችሁ። አንዳንዶች እውነቱን ነግራችሁኛል። አሁን ግን ጢሞቴዎስን አንድ ነገር ይለዋል፣ እባክህ ዝለፍልኝ። አንተ በምታገለግልበት ስፍራ፣ ቃሉን በምትሰብክበት ስፍራ እውነትን ከያዝ ዘለፋ እንዳይጠፋ መዝለፍ እንዳታቆም ይለዋል። ከዛ ይቀጥልና ሁለተኛ ይለውና ማስጠንቀቂያ ወይም ግሳጼ እንዳይጠፋው አስጠንቅቅልኝ፣ ገስጽልኝ። ሶስተኛ ይልና
ልመና ወይ ምክር ይለዋል። ሁለቱ መደበኛም ጥሬ ቃሉን ሁለቱን ነው እየተጠቀምኩ ያለሁት። ልመና ወይ ምክር። አሁን ህዝቡ የሚያስደስተው ልመናና ምክሩ ብቻ ነው። የሚያስደስተን የትኛው ብቻ ነው? ልመናና ምክሩ ብቻ። የሚያስደስተን እሽሩሩ ብቻ ነው። ጳውሎስ ግን ልጄ ጢሞቴዎስ ሆይ አደራ የምሰጥህ ዘለፋ ያለበትን ስብከት አደራ የምሰጥህ፣ ግሳጼ ያለበትን ስብከት አደራ የምሰጥህ፣ ልመና ያለበት ስብከት። ብዙ ሰው እንደውም መፍራት ያለበት እግዚአብሔር ሲገስጸው አይደለም ዝም ሲለው ነው። ትልቁ ስብራታችን መቼ እንደሆነ ታውቃላችሁ? እግዚአብሔር ዝም ሲልን ነው። ሲገስጸንማ የሚወዳቸውን እኮ ነው። በእግዚአብሔር መገሰጽ የመወደድ እኮ ምልክት ነው። ዝም ካለ ግን አይረዳህም ማንም። ጳውሎስ እንደዚህ ይላል፣ እባክህ የክብር አደራ አለብህ። ቃሉን የመስበክ የምሰብከው ቃል ዘለፋን የያዘ ኢየሱስ ጌታ ነው። ምክርን የያዘ ግሳጼን የያዘ እግዚአብሔር እንዲያሉ መጋቢዎች ይስጣችሁ። የሚገስጿችሁ፣ የሚዘልፏችሁ፣ የሚወቅሷችሁ። ይኸውልህ እዚህ ቤተ ክርስቲያን ወቀሳ የምትወቀስ ከሆነ ጤነኛ ነው። የክብር አደራው ያንን ነው የሚያሳየው። አሁን ይሄ ነው። እሺ ታዲያ ጢሞቴዎስ ለምንድን ነው የምዘልፈው? ለምንድን ነው የምወቅሰው? ለምንድን ነው የምለምነው ሲለው ሁለት መሰረታዊ ችግሮች አሉ ቤተ ክርስቲያን ውስጥ ይላል ጳውሎስ። ሁለት መሰረታዊ፣ የመጀመሪያው ጤናማና ሕይወት የሚገኝበትን ትምህርት የማይታገስ ትውልድ ይመጣላል። ቸርች ውስጥ ምን የማይመቸው? ጤናማ ትምህርት የማይመቸው፣ ባይብል የማይመቸው፣ የመጽሐፍ ቅዱስ ትምህርት የማይመቸው ትውልድ ምን ይላል? ይመጣል። ዛሬም ተደርጎልሻል፣ ነገም ተደርጎልሻል፣ ከነገ ወዲያም ተደርጎልሻል። ብቻ የሚያስደስተው ህዝብ ቤተ ክርስቲያንን ይሞላል። አንተ ግን ዘለፋን እንዳትተው፣ አንተ ግን ምክርን እንዳትተው፣ አንተ ግን ግሳጼን እንዳትተው። እኔ እግዚአብሔር ለምኞታችሁ አሳልፎ አይስጣችሁ። ሕይወት የሚገኝበትን ትምህርት የማይታገስ፣ አንተ የማይቀበል ብቻ እኮ አይደለም የማይታገስ፣ ትዕግስት የሚያጣ፣ ለእግዚአብሔር ቃል ጊዜ የሌለው፣ ለመንፈሳዊ ነገር ጊዜ የሌለው፣ ትዕግስት የሌለው ትውልድ ቤተ ክርስቲያንን ይሞላልና እባክህ ቃሉን ስበክልኝ። ይሄኛው ብዙም አያስፈራም አይደል? ቀጥሎ ግን ያለው ያስፈራኛል። እኔ ጳውሎስ እንደዚህ ይላል፣ ጆሮአቸውን የሚያኩ አገልጋዮችን ያሰባስባሉ። ህዝቡም ወደ ጉባኤ የሚመጣው ጆሮ ብቻ የሚታከክለት ህዝብ ነው። ተሳክቶልሃል ስለ ትላለህ፣ እኔ መጥቻ አከልሃለሁ። ተከናውኖልሃል፣ ተመለስ የለም፣ ተመለሽ የለም፣ ተከናውን የለም። ሁሉ ጊዜ አገልጋዮቹ ተሰብስበው የህዝቡን ጆሮ ያካሉ። ህዝቡስ ጆሮው እንዲታከክለት አገልጋዮችን ያከማቻሉ አለ ጳውሎስ። አንድ አይደለም እልፍ አገልጋዮች ይከማቻሉ። ምን ሊሉ? የህዝቡን ጆሮ ሊያኩ። ባረኳችሁ። እግዚአብሔር ጆሮ የሚያክ አገልጋይ አይስጣችሁ። ለአገልጋዮቹ እግዚአብሔር ጆሮ አካኪ አያርጋችሁ። ህዝቡ ምን ይሆናል ሲል ጳውሎስ፣ የሚመጣው ትውልድማ ጆሮን ብቻ የሚያሳክክ ይሆናል። አንተ ጉባኤው ላይ ትመጣለታለህ ትላለህ፣ እሱ በሆነ ነገር በቃሉ ጆሮን ያክልሃል። ህይወት ላይ ግን እግዚአብሔርን መፈለግ የለም፣ ወደ መጽሐፍ ቅዱስ መቅረብ የለም። በዚህ ዘመን አገልጋይ እንደበዛ፣ ቸርች እንደበዛ፣ ተጽዕኖአችን በዛ ልክ ጨመረ ስትለኝ አልጨመረም። እኔ መናገር እችላለሁ። እንዳለ ቤተክርስቲያን በስታለች፣ ቦታ ተገኝቷል፣ ሁሉ ነገር ግን ተጽዕኖአችን እየቀነሰ መጣ። ወደ ኋላ ዞር ብትል እኮ በደርግ ዘመን የነበረው ክርስትና በዛ ሁሉ መከራ ውስጥ እንደዛ ፈጦ የሚወጣ የሚታይ የእግዚአብሔር ክብርና ኃይል ነበረ። አሁን ግን ያንን እያጣና ያለው ነው። እግዚአብሔር ግን ይመልሰን፣ በሙላት ይመልሰን። አሁን መድረኩን የሞሉት ጆሮ የሚያኩ ናቸው፣ ጉባኤም የሞሉት። ለዛ ነው ብዙ ህዝብ ያለበት ጳውሎስ ለጢሞቴዎስ ይለዋል፣ እውነት ያለበት እንዳይመስልህ። አስተማሪዎች ስለተከማቹ፣ ህዝብ ስለተከማቸ እዛ ብቻ እውነት ያለ እግዚአብሔር እየሰራ ያለ እንዳይመስልህ። ይከናወንልሃል ብቻ እግዚአብሔር ቤት ውስጥ አይሰራም። ሙሉ መጽሐፉን ስታነበው ይከናወንልሃል ብቻ አይደለም። ተመለስም አለው፣ ታጠቅም አለው፣ ልበስም አለው፣ ተመገብም አለው፣ ውጣም አለው፣ ተመለስም አለው፣ ተመላለስም አለው። ጳውሎስ እንደዚህ ይለዋል፣ ሰው ምኞቱን የሚሰማበት ዘመን መጥቷል አለ። እባክህ ልጄ ጢሞቴዎስ ሆይ ቃሉ ምን በልልኝ? ስበክልኝ። እግዚአብሔር አምላክ ይርዳን። ቃሉን የእውነት ሰባኪዎች ያርገን። ከነ ግሳጼው፣ ከነ ምክሩ፣ ከነ ልመናው፣ ከነ ሙሉ ክብሩ። እግዚአብሔር የሽሩሩ አምላክ አይደለም።
አባትም ነው። በዛውም ልክ ደግሞ መንገድ አሳይም ነው፣ የሚመራም ነው። ኢየሱስ ያድናል። ጳውሎስን እኮ ልክ ሲገናኘው እኮ በልመና አልተገናኘውም። ወደ ቀኝ ወደ ግራ ብትል የመውጊያ ብረት አንተ ላይ ምን ይላል? ይበስብሃል። ስለዚህ አገልግሎት አለባችሁ። ቢመቻችሁም ባይመቻችሁም ልትኖሩት የተጠራ የተሰጣችሁ የቃሉ እውነት አለባችሁ። የእግዚአብሔር ቃል ሕይወታችሁ ይሁን። ኢየሱስ ጌታ ነው። የክብር አደራ አለባችሁ ቃሉን የመስበክልና ሁለተኛው አደራ ሂዷል። ሁለተኛ የምሰጥ አደራ አገልግሎትን ፈጽም። ምንን ፈጽም? አገልግሎትን ምን በል ፈጽም። በጣም አሁን ቤተ ክርስቲያን የምትፈተንበት ትልቁ ነገር ሰው ህዝቡ ለመገልገል እንጂ ለማገልገል መምጣት ትቷል። የሲኒማ ቤት ሲስተም ሆነ ይዛለች ቤተ ክርስቲያን አይደለ? ትሄዳለህ። ከሰኞ እስከ ዓርብ የማይከፈቱ ቸርቾች አሉ። ፕሮግራም ያለቀን ብቻ የሚከፈቱ የሲኒማ ሲስተም። የሆነ ፊልም እንደተዘጋጀልህ ለማየት መተህ ተካፍለህ ትሄዳለህ። ከዛ ውጭ ግን ለቤተ ክርስቲያን የምትጠቅመው ለአካሉ የምትጠቅመው አንዳች ነገር የለም። ጳውሎስ እንደዚህ ይለዋል፣ የሚመጣው ዘመን ትውልዱ አገልግሎቱን የሚፈጽምበት አይደለም። አንተ ግን የሚፈጸም አገልግሎት አለብህ። ለቸርች ትጠቅማላችሁ፣ ታስፈልጋላችሁ። አካል ናችሁ። ለአካል የማይጠቅም ብልት እንደሌለ ሁሉ ነግራችኋለሁ። ለቤተ ክርስቲያን የማይጠቅም ሰው የለም። እኔ ቸርች የምሄደው ለመካፈል ብቻ ነው። እግዚአብሔር ይሄን መንፈስ ይምታው። ለማገልገል ትመጣለህ። ቤት መጥረግ፣ ጠዋት መጥተህ ወንበር ማስተካከል አገልግሎት ነው። አሁን እዚህ ውስጥ አካሉ ላይ ጥቅም ስለሌላችሁ አካሉ ላይ እየጠቀማችሁ ስላልሆነ ምን ይቀላችኋል ካልከኝ የቸርች ፕሮግራም መሰረዝ። በጣም ልብስ ለማጠብ የሚቀላችሁ ቀን መቼ ነው? የቸርች እሑድ። ጌታ ምስክሬ ነው የምልህ። ቀጠሮ ይዘህ ሰው ለመጠየቅ የሚቀልህ መቼ ነው? የቸርች ፕሮግራም ያለቀ። ይሄ ከምን የመጣ ነው ካልከኝ አገልግሎት ለመፈጸም የሚፈልግ የለም። ኳይሮች እንደሚተጉት፣ ዲያቆናት እንደሚተጉት ቸርች ውስጥ አካል ውስጥ ተይዞ ማገልገል የሚፈልግ የለም። ፈሪ ሆኗል። አገልግሎቱን መፈጸም አይፈልግም። አንተ ግን ይሏል አገልግሎትን መፈጸም አደራ አለብህ። አያችሁ፣ የክብር አደራ አለባችሁ። የሚፈጸም አገልግሎት አለባችሁ። ይዛችሁ የምትሄዱ ስራ አለ። እግዚአብሔር ፊት ስትቆሙ የሰራችሁት የሚታይላችሁ ስራ አላችሁ። እግዚአብሔር ከእናንተ ጥቂት በጣም ብዙ ነገር አይፈልግም። ጥቂት ነገር ነው የሚፈልገው። በቃ ለመስራት ተንቀሳቀሱ፣ እሱ አብሯችሁ ይሰራል። አሁን አገልግሎት መፈጸም ሲባል ግር ይላችኋል አይደል? ምንድነው? ነብይ አትሆኑም፣ ፓስተር አትሆኑም። ቸርች ውስጥ እግዚአብሔር ጥሪ ከሌለባችሁ ግን ምንድነው አገልግሎት መፈጸም ስትሉ ለአካሉ ጥቅም ሰጪ መሆን። ለአካሉ ምን ሰጪ መሆን? ጥቅም ሰጪ መሆን። ጣት የራሱ ስራ አለው፣ እግር የራሱ ስራ አለው፣ አይን የራሱ ስራ አለው። እግዚአብሔር ያለ ስራ አልጠራችሁ። ኑ ቸርች ብዙ የሚሰራ ክፍት ቦታ አላት። ያንን ብታረጉ። ነገር ግን አገልግሎትን ለመፈጸም እንዲረዳ ወጣት ነህ። ጢሞቴዎስ ገና ወጣት ነው። ለቸርች ሸክም ራሱ ጳውሎስ ማንም ብላቴናነትን አይናቅ እያለ እያበረታታው ያለ ሰው ነው እና አገልግሎትን ለመፈጸም እንዲረዳ ሁለት ነገሮች ልምከር ይለዋል ጳውሎስ። የመጀመሪያው እንደዚህ ይላል፣ ነገርን ሁሉ በልክ አድርግ። ነገርን ሁሉ በልክ ካላደረጋችሁ አድራው መፈጸም አትችሉ። አያችሁ፣ አሁን ነገርን ሁሉ በልክ የማያደርግ ሰው በዝቷል። ለቤቱ ጊዜ የሌለው፣ ለቸርች ጊዜ የሌለው ሰው በዝቷል። ነገርን ሁሉ በልክ የማያደርግ ነግራችኋል። የዚህ ዓለም ነገር በሁለት እግር ብታባረረው ሶስት እግር ያወጣብሃል። አንተ በሁለት እግር እየሮጥክ እሱ ባጃጅ ሆኖ ይሄዳል። ባጃጅ ጋር ስትደርስ አራት እግር ያወጣል። አራት እግር አውጥተህ ስትከተለው ክንፍ አውጥቶ ይበራል። አትደርስም፣ ይዘህም አትጨርሰውም። ስለዚህ ጌታ እንደዚህ ይላል፣ ነገርን ሁሉ በልክ አድርግ። ነገርን ሁሉ በልክ አድርጊ። ሁሉን ይዘን አንችልም። ሁሉን አሯርጠን መድረስ አንችልም። ስለዚህ ነገርን ሁሉ በልክ አድርግ። ልጄ ጢሞቴዎስ ሆይ እባክህ አደራውን የምትፈጽመው አገልግሎት መፈጸም የሚችለው ነገርን ሁሉ በልክ ስታደርግ ነው። ነገርን ሁሉ በምን አድርጉ? በልክ። ነገርን ሁሉ በልክ ካላደረጋችሁ በጣም አስቸጋሪ ነው። ቤታችሁ አቅም የሚኖረው ነገር ሁሉ በልክ ሲሆን ነው። ሁለተኛው አገልግሎትን ለመፈጸም እንዲረዳ ይሏል፣ መከራን ተቀበል። ምንን ተቀበል? መከራን። አሁን ምናልባት እንደ ደርግ ዘመን የምንገደልበት፣ የምንታረድበት፣ የምንሰቀልበት
አይደለ? ይሄ መከራ የለም። ይሄ መከራ የለም። በዚህ ዘመን ያለው እንደውም እኔ መከራ የሚመስለኝ የምቾት መከራ ነው። አይደለም ብዙ መከራ አለብን። አሁን እኮ ምቾት የመሰለ መከራ ውስጥ ነው ያለነው። ምቾት የመሰለ መከራ ውስጥ፣ ድሎት የሚመስል መከራ ውስጥ ያዕቆብ በላ፣ ጠገበ፣ ደነደነ። እግዚአብሔርን ምን አለ? ረሳ። አይደለ? በምድረ በዳ ያን ሁሉ መንገድ ያስጓዘው ያዕቆብ ምቾት ላይ ልክ ሲደላደል ማንን ረሳ? የመጀመሪያው እግዚአብሔርን ረሳ። ለዛ ነው እኮ የአቤልን ጸሎት ዘወትር መጸለይ ያለብን። መባረክን ይባርክን፣ ግን እንዳንበድለው ይበለ ይጠብቀን። ስለዚህ እንደዚህ ይሏል፣ መከራን ተቀበል፣ ራስህን ለመከራ ምን በል አዘጋጅ። ምናልባት ነገርኳችሁ እነ ጳውሎስ እንደተገረፉት ላንገረፍ እንችላለን። ነገር ግን ስለ ቤተ ክርስቲያን ሲባል ስለ አካሉ ሲባል የምናጣውን ነገር በጸጋ ለመቀበል መዘጋጀት አለብን። ስለ መንፈሳዊነት ሲባል የምንሰዋው ነገር ሊኖር ይገባል። እዛ ነው እኮ ራስን ሮሜ ምዕራፍ 12 ላይ እኮ አንድ በጣም የምወደው ቃል አለ። በጣም ሁሌ የሚሞግተኝ ቃል ሰውነትን ቅዱስና ሕያው መስዋዕት አድርገህ ለእግዚአብሔር እንድታቀርብ በእግዚአብሔር ርኅራኄ ምን እልሃለሁ። በቀላሉ ምን መሰላችሁ? መሰዊያው ላይ ትሰዋላችሁ። መሰዊያው ላይ አትሞቷትም። ከመሰዊያውም አትነሱ። መሰዊያው ላይ ሕያው ሆናችሁ እንደተሰዋችሁ ትኖራላችሁ። እግዚአብሔር ይሄ መንፈስ ይስጣል። ብዙ ሰው ከመሰዊያው የተነሳ ደሙን እያዝረከረከ አደባባይ እየዞረ ነው። አይናችን ተከፍቶ ብናየው ማለት ነው። ጳውሎስ ግን እንደዚህ ይለዋል፣ መከራን ተቀበል። አገልግሎት የምትፈጽሙት ራሳችሁ ለዚህ ነገር ዝግጁ ስታደርጉ ነው። አሁን ይሄ ያወራው ነገር ሁሉ ወደ እናንተ ብቻ የተወረወረ ይመስላችኋል? አይደለም ይላል ጳውሎስ። ይሄ ያወራሁት በሙሉ ቃሉን ስበክም ገስጽም የጳውሎስ ትምህርት ሁሉ እኮ ግሳጼ ነው ነው አይደለም ነው እንዴ? ጳውሎስ እኮ እንደውም መገረዝ አይደለም መጎመር ትችላላችሁ እያለ የሚያስተምር ሰው ነው እኮ ጳውሎስ። ችግር የለበትም። ለምንም አይመለስም ጳውሎስ። ሙሉ ሲገስጽ ነው፣ ሲመክር ነው፣ ሲለምን ነው የኖረው ጳውሎስ። ዘመኑ በሙሉ ቃሉን ሲሰብክ ነው። አይደለም አገልግሎት ፈጽማሉ አልክ ካልከኝ፣ አዎ ሲፈጽም ነው የኖረው ይልና የኔ ሕይወት ምሳሌ ይሁን ይሏል ጢሞቴዎስን። የኔ ሕይወት በሶስት ነገር ምሳሌ ይሁን ይልና እንደዚህ ይሏል። እኔ ይላል መልካሙን ገድል ተጋድያለሁ። ያወራሁ ነገር የማይቻል ነገር አይደለም፣ የሚቻል ነው። እኔ ምን ብየዋለሁ? ችየዋለሁ። እንዲህ የምትሉበትን አንደበት እግዚአብሔር ይስጣችሁ። መልካሙን ገድል ምን ብያለሁ? ተጋድያለሁ። ነፃ ትግልን እንደሚታገል ሰው እንደ ጥሩ ቦክሰኛ ጳውሎስ ራሱን ይመስልና እኔ አለ የክብር አድራውን ለመፈጸም ታግያለሁ። ባረኳችሁ። ለመንፈሳዊ ነገር የሚያታግል መንፈስ ያገኛችሁ። አሁን ሰው የሚታገለው ከቸርች ለመቅረት ከፕሮግራም ለመቅረት ላለማገልገል ነው የሚታገለው አይደለ? ህብረት ላለማድረግ ነው የሚታገለው። ጳውሎስ ግን እኔ ተጋድያለሁ። ለምን? ቃሉን ሰባኪ ለመሆን፣ ለምን? አገልግሎት ፈጻሚ ለመሆን። ባረኳችሁ። የህይወታችሁ ፍጻሜ ላይ እንዲህ የምትሉበት ጊዜ ይምጣ። መልካሙን ገድል ተጋድያለሁ አለ። ቀጠለና እንደዚህ ይላቸዋል፣ ሩጫውን ጨርሻለሁ። ጂሰስ የማይቻል ነገር አይደለም እያወራሁ ያለሁት። ያለባችሁ የክብር አደራ የማትጨርሱት የማትችሉት አይደለም፣ የሚቻል ነው። ትችላላችሁ። ሩጫውን የምትጨርሱበት ዘመን እግዚአብሔር ይስጣችሁ። ሰው የራሱ ሩጫ ብቻ ነው የሚሮጠው አይደለም። የምንሮጠው የመንፈሳዊ ዓለም ሩጫ አለብን። እንደሚሸለም ሰዎች ለመሮጥ ምን አለብን? ሩጫ። ኢትዮጵያውያንን ከሩጫ ጋር በጣም የተሰፋነን፣ ብርቅ አይደለም ስለ ሩጫ እንደውም ብነግራችሁ። ጳውሎስ እንደዚህ ይላል፣ ሩጫ አድካሚ ነው። ጳውሎስ ግን አድካሚውን ነገር ጨርሻለሁ። እንዲህ የምትሉበት ዘመን ይምጣ። እኛ እኮ 70-80 ከዛ በኋላ ድካም ነው። መሞታችን አይቀርም፣ መሄዳችን አይቀርም። ስለዚህ ግን ስንሄድ ሩጫውን ጨርሰን መንገድ ላይ አቋርጦ እንደሚሄድ ቻይና ሯጭ ውሃ ሲያገኙ አላያቸው መንገድ ላይ ሃይላንዳቸውን ይዘው ወክ እያደረጉ የሚሄዱ። እንደዛ አትሁኑ። ቸርች ውስጥ የቸገረን እኮ እንደዚህ አይነት ህዝብ ነው። ትጸልይለታለህ፣ ልክ ትዳሩን ሲያገኝ ወክ እያደረገ ይሄዳል። ቁንጣው ለብሶ ልክ ስራ ደጁ ሲከፈተለት ወክ እያደረገ ይሄዳል። ኢትዮጵያዊ ነው እስከ መጨረሻው ሮጦ ሩጫ። ኬንያውያን ምናምን ናቸው ሮጦ የሚጨርሱት። እባካችሁ ብችሉ በሩጫው ዓለም ኬንያዊ ይሁኑ፣ ብችሉ ኢትዮጵያዊ ይሁኑ። እስከ መጨረሻው የሚሮጡትን መንገድ ላይ ሃይላንድ ስታገኙ ከቸርች አትቁሩ። እግዚአብሔር ግን ይርዳል። ሩጫውን ለመጨረስ እግዚአብሔር ይርዳል። ለራሳችሁ ብቻ ከምትኖሩበት እግዚአብሔር ያውጣችሁ። ሶስተኛ ሃይማኖት ምን ብያለሁ? ጠብቄያለሁ።
ሃይማኖት የሚለው ቃል ምናልባት ባይብላችሁ ላይ ሲሆን ግራ ያጋባችኋል። ፕሮቴስታንቲዝምን አይደለም። ሃይማኖት የሚለው ቃል እምነትን ነው። ጳውሎስ ግን እስከ መጨረሻው በእምነት ነው የተጓዝኩታል። 30 ዓመቴ ላይ የጀመርኩትን እሳት ኢየሱስ ማለት 67 ዓመቴ ላይ መሞቻዬም ላይ እሱ እምነቴ አለኛል። ጳውሎስ እንደዚህ ይላል። ለዛ ነው ኢየሱስም ትልቁ ስጋቱ ሉቃስ መጽሐፍ ላይ ሲናገር ወደ ምድር ተመልሶ በመጣ ጊዜ በሰው ልጆች ህይወት ውስጥ እምነትን ምን ይሆን ያገኝ ይሆን ወይ ነው። አሁን የእያንዳንዳችሁ ህይወት ቸርች ስለመጣችሁ አይደለም። አሁን በልማድም የሚመጣበት ዘመን ላይ ስላለን ከዛ ያለፈ እግዚአብሔርን ቤታችሁ ያምነዋል ወይ? ህይወታችሁ እግዚአብሔርን ያምነዋል ወይ? ኢየሱስን ታምኑታላችሁ ወይ? ይሄንን እምነት ጠብቃችኋል ወይ? ጳውሎስ እንደዚህ እምነቴን ጠብቄያለሁ። ኧረ ባረኳችሁ። በዘመናችሁ ኢየሱስን እንዳመናችሁ ጨርሱ። አሜን። ታውቃላችሁ መቼ ዴማስ እንደሚሆን እኮ ሰው አታውቁም። ያን ሁሉ መንገድ ሄዶ ተሰሎንቄ ሲገባ ዴማስ አልወጣም አለ። መቼ የዴማስ መንፈስ እንደሚያገኝና እናውቀው። እምነታችንን እስከ መጨረሻ መጠበቅ አለብን። መቼ እንደነ ጳውሎስ ሃይማኖት እምነቱን እስከ መጨረሻው ሰውየው ኢየሱስን ብርሃን በርቶለት አየ። እስኪሞት ኢየሱስ እያለ ነው የሞተው። አረ ይሄ መንፈስ ቤታችሁን ይሙላው። አሜን። አደራውን ጠብቁ፣ ቃሉን ስበኩ፣ አገልግሎቱን ፈጽሙ። ኢየሱስ ጌታ ነው። አሁን ይሄንን ማድረግ ምን ቤኔፊት አለው? ጨርሻለሁ። ይሄንን ማድረግ ምን ቤኔፊት አለው? ቃሉን መስበክ፣ አገልግሎቱን መፈጸም ምንድነው ጥቅሙ? ምንድነው ትርፉ ስትሉ ሁለት መሰረታዊ ነገር ነው። የመጀመሪያው የጽድቅ አክሊል ይጠብቃቸዋል። አሁን ብዙ ሰው አክሊል መንግስተ ሰማያት ሲገባ እግዚአብሔር ስለ የዋህነት ስለ ቡቡነትሽ ስለ የሆነ ነገርሽ የሚሰጥሽ ነገር ይመስልሻል። አይደለም። አክሊል እንዳላችሁና እንደሌላችሁ እዚሁ ነው አውቃችሁ የምትሄዱት። የጽድቅ አክሊል እንዳለ የምታውቀው እዚሁ ነው። ድንገት ሰማይ ስትሄድ እግዚአብሔር ሰርፕራይዝ የሚያደርግ ነገር የለም። አውቀኸው ትሄዳታለህ። ታውቀዋለህ። 70 እና 80 ዓመት እንዴት እንደተጓዝክ ታውቀዋለህ። ስለ ክርስትና ስደት ቢነሳ ጳውሎስ እርግጠኛ ነኝ ቃሉን ሰብኬያለሁ፣ ሃይማኖቱን ጠብቄያለሁ፣ ከዛስ የጽድቅ አክሊል ተዘጋጅቶልኛል። አንድ ነገር ብጦኝ ለአካሉ ታምናሃል፣ አገልግሎት ለመፈጸም እየተጋ ነው። እሺ ቃሉን ለመስበክ እየተጋ ነው። አንተ የጽድቅ አክሊል ይጠብቃል። ቸርች ውስጥ ምንም ጥቅም አትሰጪም። ቸርች ውስጥ ምንም ጥቅም አትሰጥም። ህብረት ውስጥ የለህበትም፣ አታገለግልም። የጽድቅ አክሊል አይጠብቅም። የጽድቅ አክሊል አገልግሎት በመፈጸምና ቃሉን በመስበክ የሚገኝ ነገር ነው። ሁለተኛው ቤኔፊቱ ቃሉን መፈጸም አገልግሎትን መስበክ፣ ቃሉን መስበክና አገልግሎትን መፈጸም ሁለተኛው ጥቅሙ መሰላችሁ? ሞት አያስፈራችሁ። ጳውሎስ እንደዚህ ያለ የኔ ህይወት መስዋዕት ሊሆን ነው፣ ልሰዋ ነው። አገልግሎት ካልፈጸማችሁ ትንሽ ያረጃችሁ ሰዓት ነፍስ ግቢ ነፍስ ውጪ ነው። ጳውሎስ እንደዚህ ይላል፣ ሞት የማያስፈራችሁ አገልግሎት ፈጻሚዎች ስትሆኑ ነው። ሞት የማያስጨንቃችሁ ቃሉን ሰባኪዎች ስትሆኑ ነው። ሰው በህይወቱ ዘመን የትኛውን ምዕራፍ ይፈራል ካልከኝ ሞት የምትባለው። ጳውሎስ እንደውም ይህን ክፍል ሲናገር በጣም የምወደው አባባል አለው። መርከብ ይላል መልህቁን ነቅሎ ጉዞ እንደሚጀምር ሊሄድ ነው። ኢየሱስ ያድናል። አንተ ደስ የሚል ቃል ትኩን ተይዤ ነው ያለሁት ይላል። መርከብን አንድ መልህቅ እንዳቆማት ቆሜ ነው ያለሁት። ሞት ማለት ለኔ ይላል መልህቄ ነቅዬ ጉዞ የምጀምርበት ነው። አገልግሎት ስትፈጽሙ ሞትን እንደዚህ ነው የምታዩት። ሞት መጓዣችን ነው። ኢየሱስ ያድናል። እንደውም ጳውሎስ እዚሁ የሚፈታው በምሳሌ ከእስራት ልፈታ ነው። ከዚህ በኃጢአት ከሚደቁስ ዓለም አማኝ ሲሞት ከእስራት ነው የሚፈታው። ሰው ከእስር ቤት ሲፈታ ምን አይነት ነፃነት ነው ያለው? አስባል 13 ዓመት ታስረ ነፃ ስትወጣ ምን ይሰማሃል? አማኝ አሁን በዚህኛው ዓለም እስራት ውስጥ ነው ያለው። ኃጢአት ኤግዚስት የሚያደርግበት ቦታ የኃጢአት ግራቪቲ ያለበት ስፍራ ላይ እየታገልን ያለ ነው እና ስንል አገልግሎት ከፈጸማችሁ የክብሩን አደራ ከተወጣችሁ ምን እንደሚሆን ታውቃላችሁ? ሞት ለእናንተ ከእስራት መፈቻ ነው። ሊሄድ ከእሱ ጋር ልኖር እናፍቃለሁ ትላላችሁ። አገልግሎት ካልፈጸማችሁ ግን ራስ ምታት ሲያምሽ ጌታ ሆይ ልሞት ነው ወይ? ሲቆረጥምሽ ልሞት ነው ወይ?
እንቅፋት ሲመታሽ ልገለኝ ነው ወይ የምንለው? አገልግሎት ግን ሲፈጽሙ በስለት ነው ጳውሎስ እንደሞተ የሚነገረው። አንተ ሊሰዋ ተዘጋጅቶ እንደዚህ ይላል፣ ሊሄድ ነው። እኔ ብቻ አይደለም አንተ ራሱ መንገደኛ ነህ ጢሞቴዎስ። ይሄ ስብከት ተስፋ አስቆራጭ ስብከት ይመስላል አይደል? ጳውሎስ እየሰበከ ያለው ለወጣት ነው፣ ሮጦ ላልጠገበ ወጣት ነው። እኔ መስዋዕት ሆናለሁ፣ ቀጣይ መንገደኛ አንተ ነህ። በህይወታችሁ አንድ ነገር እርግጠኛ ሁኑ፣ አገልግሎታችሁን ፈጽሙ። ሞት አያስፈራችሁ። ሞት መጨነቂያችሁ አይሆንም። አሁን እንደ ጴንጤ ሐዘንም ያመራል እንዴ? ማጽናናት ከባድ የሆነበት ዘመን ይሄ እንደሆነ ታውቃላችሁ። አታጽናናውም ሰው። የእናት ሞት፣ የአባት ሞት፣ የወንድም በምንም ተአምር አታጽናናም። ምንድነው ስትለኝ አገልግሎቱን አይፈጽምም። ለዛ ነው ተሰሎንቄ ሲጽፍ ጳውሎስ ሞቶ ስላሉት እንድታውቁ ይሄን እንጽፍላችኋለሁ አይደለ? የምትጽናኑበት ቃል ጻፍላችሁ ምናምን ብሎ እነሱ እንኳን ከኛ ቀድመው ይነሳሉ አለ ጳውሎስ ሲናገር። ስለዚህ ነግራችሁ ሞት ለኛ ይሄ መፍሪያችን መሸማቀቂያችን አይሆንም። ኦልሬዲ በክርስቶስ ኢየሱስ መውጊያው ተሰብሮልናል። ሞት ወይ መውጊያ የታል? ሲኦል ወይ ድል መንሳት የታል? ለምን? የሞትን መውጊያ ኃጢአትን፣ ሕግንም እግዚአብሔር በልጁ በኢየሱስ ሰብሮልናል። ኢየሱስ ጌታ ነው። ሃሌሉያ። የክብር አደራ አለብን። የምን አደራ አለብን? የክብር ፍጻሜው ክብር የሆነ ፍጻሜው ማሸነፍ የሆነ ፍጻሜው የዘላለም ሕይወት የሆነ ሙላት ያለበት የክብር አደራ አለባችሁ። ቃሉን ስበኩ። ግሳጼ ያለበት፣ ልመና ያለበት፣ ወቀሳ ያለበት ሕይወታችሁ ያንን ይሁን። የሚገስጽ፣ የሚመክር፣ የሚለምን ይሄን ይሁን። ሁለተኛው አገልግሎታችሁን ፈጽሙ። አገልግሎታችሁን ፈጽሙ። ያለ አገልግሎት አትኑሩ፣ ደስተኛ አትሁኑ። ኖርማል ቸርች ላይ ምንም ጥቅም ሳትሰጡ ስትኖሩ ደስተኛ አትሁኑ። ፈጽሙ። ኑ መጋቢዎቹን፣ አገልጋዮቹን አናግሯቸው። ብዙ የምትሰሩት አገልግሎት አለ። ትዳራችሁ ላይ የሚሰራ እኮ ያ አገልግሎት የሚፈጸም አገልግሎት፣ ልጆቻችሁ ላይ የሚሰሩት እኮ ያ ነው። ይሄን አድርጉ። ያንን ካረጋችሁ ሞት አያስፈራችሁም። የጽድቅ አክሊል ይጠብቃችኋል።